የተወደዳችሁ ውድ የጌታ ቤተሰቦች እግዚአብሔር አምላክ በጎና ፈቃዱ ሆኖ ዛሬ በሚዲያ ላይ ቀርቤ እናንተን ከእግዚአብሔር ቃል ክፍል የሆነ አንደኛ ጴጥሮስ ምዕራፍ 5 ቁጥር ከ6 ላይ ያለውን ላስተምራችሁ እወዳለሁ። መንፈስ ቅዱስ ይህንን ክፍል እንዳስተምራችሁ በልቤ ስላከበደው ነው። ኢየሱስ ክርስቶስ ያግዘናል፣ ይረዳናል። እንግዲህ ይህንን ክፍል አብረን እናያለን። አንደኛ ጴጥሮስ ምዕራፍ 5 ቁጥር ከ6 ያለውን ጀምረን እናያለን። እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ እያለ ሐዋርያው ቅዱስ ጴጥሮስ ይሄንን መልእክት አስቀምጦልናል። የሰው ልጅ ማደግና መለወጥ የሚችልበትን አቅጣጫ ከመጽሐፍ ቅዱሳችን ክፍል እያየን መማር እንችላለን። የሰው ልጅ ማደግና መለወጥ የሚችለው በእግዚአብሔር ፊት ራሱን በሚያዋርድበት ሰዓት ነው። ብዙዎቻችን ማደግና መለወጥ የምንችለው በተለያየ በትንቢት ቃልና በተለያየ በሰራነው ልክ ሳይሆን ራሳችንን በእግዚአብሔር ፊት ስናዋረድ ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 23 ቁጥር 12 ላይ እንደዚህ ይላል፣ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል። ስለዚህ የሰው ልጅ ራሱን ዝቅ እንዲያደርግ የእግዚአብሔር በጎ ፈቃድና አሳቡ እንግዲህ በጊዜው ከፍ እንዲያደርጋችሁ በኃይለኛው በእግዚአብሔር ፊት ራሳችሁን አዋርዱ፣ ዝቅ አድርጉ እያለ ይናገራል። ኢየሱስ ክርስቶስ ደግሞ ራሱን ከፍ የሚያደርግ በስልጣኑ ከፍ የሚያደርግ በገንዘቡ ከፍ የሚያደርግ በተለያየ ነገር ራሱ ላይ ትምክህት ያለ ሰው ሁሉ ዝቅ ይላል እያለ ኢየሱስ ክርስቶስ ይናገራል። ለዚህ ነው ሐዋርያው ቅዱስ ጴጥሮስም ሲናገረን ያለው ራሳችሁን አዋርዱ በእግዚአብሔር ፊት እያለ ይናገራል። የሰው ልጅ በእውቀቱና በስልጣኑ ራሱን ከፍ የሚያደርግ ከሆነ በእግዚአብሔር ዘንድ ደግሞ አስጸያፊ ነው። ምክንያቱም እግዚአብሔር አምላክ ከዕለታት አንድ ቀን ያንን ትምክህቱን ይመታበታል። ኢየሱስ ለዘለዓለም ያድናል። ራሳችሁን ዝቅ አድርጉ በእግዚአብሔር ፊት። ለማደግ የምትፈልጉ ሰዎች፣ ለመለወጥ የምትፈልጉ ሰዎች በእግዚአብሔር ዘንድ አስጸያፊነት ሳይኖራችሁ በእግዚአብሔር ዘንድ ራሳችሁ ዝቅ ስታደርጉ እግዚአብሔር አምላክ ከፍ ያደርጋችኋል። ለዚህ ነው ሐና እንደዚህ አለች፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው፣ እግዚአብሔር የተዋረደውን ከፍ ያደርጋል እያለች ትናገራለች። እግዚአብሔር ድሃውን ባለጠጋ ያደርጋል፣ ባለጠጋውን ድሃ ያደርጋል። እንደዚህ ብላ ስትናገር ራሱን ከፍ የሚያደርግ ራሱን ከፍ እያደረገ በትምክህቱ ላይ የተቀመጠ ከእግዚአብሔር ዘንድ ደግሞ የራቀ ሰው ወደ ቁልቁለት ይመጣል። ምክንያቱም እግዚአብሔር አንድ ቀን ይገለጣል። ለዚህ ነው ጴጥሮስ እየተናገረን ያለው ራሳችሁን በእግዚአብሔር ፊት አዋርዱ፣ ራሳችሁን በእግዚአብሔር ፊት ዝቅ አድርጉ እያለ ይናገራል። ስለዚህ ቁጥር 7 ላይ እንደዚህ ይላል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ፣ በመጠን ኑሩ፣ ንቁ እያለ ይናገራል። እግዚአብሔር ስለ እናንተ ምንድን ነው የሚያስበው ካላችሁ እኛ ወደ እርሱ እንድንመለስ እግዚአብሔር ይፈልጋል። በዓለም ዙሪያ ያላችሁ ሰዎች፣ በዱባይ፣ በኤርትራ፣ በአውስትራሊያ፣ በካናዳ ያላችሁ ሰዎች በሙሉ እግዚአብሔር አምላክ ስለ እናንተ ያስባል። ምንድን ነው እግዚአብሔር የሚያስበው? ሊያበላሽ፣ ሊያጠጣሽ፣ ሊያለብስሽ ኖ እግዚአብሔር አምላክ ወደ እርሱ እንድትመጡ ይፈልጋል። እግዚአብሔር አምላክ ራሳችሁን ልትሰጡ መስዋዕት ልታቀርቡለት ይፈልጋል። እርሱ ስለ እናንተ ያስባል ሲባል በረከትና ስኬት፣ ቤት፣ መኪና፣ ሚስት፣ ትዳር አይደለም እግዚአብሔር የሚያስብላችሁ። እርሱን አያስብም እያልኩኝ አይደለም። እግዚአብሔር ከዚህ ቀደም የሚያስብላችሁ ወደ እርሱ እንድንቀርብ ነው። ለዚህ ነው ደግሜ ያነባዋለሁ ቁጥር 6 እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል። ምን እንድትሆኑ? እንድትመጡ ልጆች የሚላቸው በዓለም ዙሪያ ያላችሁ ሰዎች እህቴና ይልሻል፣ ወንድሜና ይላል፣ አባቴና ይላል። እርሱ ስለ አንተ ያስባል። ራስን በእርሱ ስር ዝቅ እንድታደርግ እግዚአብሔር ይፈልጋል። እግዚአብሔር ይፈልጋል ራሳችሁን ምን እንድታደርጉ? ዝቅ እንድትሉ። ለዚህ ነው ኢየሱስ ክርስቶስ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ከፍ ይላል። ራሱን በእግዚአብሔር ፊት ዝቅ ያደረገ ሰው ከፍ ይላል። ኢየሱስ ክርስቶስ ለዘላለም ያድናል። ብዙ ሰዎች ሊለወጡና ሊቀየሩ ያልቻሉት ራሳቸውን በእግዚአብሔር ፊት ሳላዋረዱ ነው። በስልጣናቸው ስለሚመኩ ነው። ስልጣኔ ይሄን ያክል ደረጃ ላይ ስለሚሉ ነው። ባለጠጋ ነኝ ይሄን ያክል ከፍታ ላይ ስለሚሉ ነው። እግዚአብሔር ደግሞ ያንን ይጸየፋል። እግዚአብሔር ከቅዱሳን የሚፈልገው ምንድን ነው ካላችሁ
እግዚአብሔር አምላክ ራሳችንን በሱ ፊት ዝቅ እንድናደርግ ነው። ቅዱሳን ኢየሱስ ክርስቶስ ለዘላለም ያድናል። እንደ እግዚአብሔር ያለ ማንም የለም። ይህን ቪዲዮ የምትከታተሉ በዓለም ዙሪያ ያላችሁ ቅዱሳን በሙሉ እግዚአብሔር አምላክ ምስክሬ እላችኋለሁ፣ እናንተ ራሳችሁን በእግዚአብሔር ፊት ስታዋርዱ እግዚአብሔር ያለ ልክ ከፍ 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 ያደርጋችኋል። ኢየሱስ ክርስቶስ ለዘላለም ያድናል። ለዚህ ነው በኢዮብ መጽሐፍ ምዕራፍ 5 ቁጥር 11 ላይ እንደዚህ ያለ መጽሐፍ ቅዱሳችን ይናገራል። የተዋረዱትን ወደ ላይ ያወጣል፣ ሐዘንተኞችንም ለደህንነት ከፍ ከፍ ያደርጋቸዋል። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ያድናል። ምን የሆኑትን? የተዋረዱትን ወደ ላይ ያወጣቸዋል። ሃሌሉያ! የተዋረደ ሲባል በድህነት የተመታ አይደለም። የተዋረደ ሲባል በሰው ምላስ የተመታ ብቻ አይደለም። በአንድ አንግል አይደለም ማየት ያለብን መጽሐፍ ቅዱስን ማየት የሚገባን በብዙ አንገል ነው። ለምሳሌ የተዋረዱትን እግዚአብሔር ከፍ ያደርጋል ስንል ብዙ ጊዜ የምንገምተው ግምት ሰዎች ተጭኗቸው ወይንም ሰዎች አስጨንቋቸው አፍ እላፊ የተናገሩ ሰዎች በስድባቸውና በንግግራቸው ተሰብረው ቁጭ ያሉ ሰዎችን ብለን እናስባለን። እንደዛ አይደለም መጽሐፍ ቅዱስ የሚናገረው። መጽሐፍ ቅዱስ የሚናገረው ራሳቸውን በእግዚአብሔር ፊት ያዋረዱትን፣ ራሳቸውን በእግዚአብሔር ፊት ዝቅ ያደረጉትን እግዚአብሔር ወደ ላይ ያወጣል። ሃሌሉያ! ይኸውና በኢዮብ መጽሐፍ ምዕራፍ 5 ቁጥር 11 ላይ ደግመዋለሁ። የተዋረዱትን ወደ ላይ ያወጣል፣ ሐዘንተኞችንም ለደህንነት ከፍ ከፍ ያደርጋቸዋል። ምን የሆኑትን? ራሳቸውን ለእግዚአብሔር ያዋረዱትን፣ አካላቸውን ለእግዚአብሔር መስዋዕት ያቀረቡትን፣ ራሳቸውን ለክርስቶስ የሰጡትን እግዚአብሔር ከፍ ያደርጋል። ከሰው በታች ነኝ የምትሉ ሰዎች፣ እግዚአብሔር አይመለከተኝም የምትሉ ሰዎች፣ እግዚአብሔር ስለእናንተ ያስባል። ምንድነው እግዚአብሔር የሚያስበው? ሊያበላሽ ሊያጠጣሽ እሱ ብቻ አይደለም። እግዚአብሔር ስለአንቺ የሚያስበው መቼ ይሁን ልጄ ራሷ የምታዋርደው ሌል ነው። መቼ ይሁን ልጄ ወደ እኔ የምትመለሰው ሌል ነው። እርሱ ስለ እናንተ ያስባል። የሚያስጨንቃችሁ ምንድን ነው? በእግዚአብሔር ፊት ጣሉት። ምንድን ነው የሚያስጨንቃችሁ? በእግዚአብሔር ፊት ዝቅ አድርጉት። እርሱ ስለ እናንተ የሚያስበው ያለ ነው። ለዚህ ነው ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔ ምን አደርጋለሁ? አራግፈዋለሁ። ሸክማችሁን ከእናንተ ምን አደርጋለሁ? አነሳዋለሁ። ሃሌሉያ! ኢየሱስ ጌታ ነው። ሁሉም ሸክም የሚወርደው በገንዘብ አይደለም። ሁሉም ጫና የሚፈታው በገንዘብ አይደለም። እግዚአብሔር አምላክ ጋር ነው። እንደዚህ ካለንማ ብዙ ባለጠጎች ይጨነቃሉ፣ ብዙ ባለሀብቶች ይጨነቃሉ። በገንዘባቸው ማውረድ የሚችሉት ከአቅማቸው በላይ የሆነ ነገር አለ። እግዚአብሔር ደግሞ ሁሉን ነገር ያራግፋል። መዝሙረ ዳዊት ምዕራፍ 37 ቁጥር 5 መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል እያለ ይናገራል። ምንን? መንገድህን፣ ትምክህትህን፣ እውቀትህን፣ ስልጣንህን ለማን? ለእግዚአብሔር አደራ ስጥ። በዛን ጊዜ እግዚአብሔር ከፍ ያደርጋል። ኢየሱስ ክርስቶስ ለዘላለም ያድናል። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። አጠገባችሁ ያለው ሰው ዛሬ ይህንን ቃል ጋብዙት። በቲክታክ በተለያየ በዩቲዩብ ቻናል በፌስቡክ ገጻችን ላይ የምትከታተሉ ሰዎች በሙሉ እግዚአብሔር ስለእናንተ ያስባል። ይህንን ፕሮግራም ሼር እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ይህንን ፕሮግራም ለጓደኞቻችሁ ለቤተሰቦቻችሁ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ይህ ቃል ልቤ ላይ መንፈስ ቅዱስ ስላከበደው ነው። እግዚአብሔር ከፍ እንዲያደርጋችሁ በእግዚአብሔር ፊት ራሳችሁን ጣሉ። ዶክተር ብትሆኑ፣ ፕሮፌሰር ብትሆኑ፣ የትኛውም በስልጣን ደረጃ ላይ ተቀምጣችሁ ከሆነ ያ እናንተን ከፍ ሊያደርጋችሁ አይችልም። ከፍ የሚያደርጋችሁ ራሳችሁ በእግዚአብሔር ፊት ስታዋርዱ ነው። መዝሙር 55 ላይ እንደዚህ ነው ቁጥር 22 ተጋዜም በእግዚአብሔር ላይ ጣል፣ እርሱም ይደግፋል፣ ለጽድቁም ለዘላለም ውከትን አይሰጠውም። ለጻድቁም ለዘላለም ውከትን አይሰጠውም። ለማን? ለጻድቁ። ውከትን፣ መረበሸን፣ መጎሳቁልን እግዚአብሔር ምን አይልም? አይሰጠውም። ሃሌሉያ! ኢየሱስ ለዘላለም ያድናል። እግዚአብሔር ስለ ልጆቹ ያስባል። ለዚህ ነው ጴጥሮስ
እርሱ ስለማን ያስባል? ስለናንተ። ምንድን ነው የሚያስበው? ዝቅ እንድንል እንድናዋርድ። ሃሌሉያ! ኢየሱስ ያድነን። እርሱ ስለናንተ ያስባል። ስለማን? ስለ ልጆቹ ምን እንዲሆኑ? እንዲመለሱ። ኢየሱስ ያድነን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ያድነን። ዛሬ እግዚአብሔር በአረብ ዙሪያ በአረብ ሀገር ያላችሁ ሰዎች፣ በአውስትራሊያ፣ በካናዳ፣ በሳውዝ አፍሪካ ያላችሁ ሰዎች በሙሉ እግዚአብሔር ስለናንተ ያስባል። ምንድን ነው የሚያስበው? ተመለሱ። ራሳችሁን ዝቅ አድርጉ። ባለስልጣናት ብትሆኑ ራሳችሁን ዝቅ አድርጉ ለእግዚአብሔር። ስልጣናችሁ ከፍታ ላይ በራሳችሁ ትምክህት በስልጣናችሁ ከፍታ ላይ የምትቀመጡ ላትሆኑ ትችላላችሁ። እግዚአብሔር አምላክ በስልጣናችሁ እንድትመኩ አይፈልግም። እግዚአብሔር ራሳችሁን ዝቅ እንድታደርጉ ይፈልጋል። ያዕቆብ መልእክት 4:10 ላይ እንደዚህ ይላል፣ በጌታ ፊት ራሳችሁን አዋርዱ ከፍ ከፍም ያደርጋችኋል። ሃሌሉያ! በጌታ ፊት ራሳችሁ ምን ያድርጉ? አዋርዱ። ጌታ ምን ያደርጋችኋል? ከፍ ከፍ ያደርጋችኋል። ምን ስታደርጉ? ስታዋርዱ። ከፍ ለማለት በእግዚአብሔር ፊት ዝቅ ማለት ነው። ሃሌሉያ! ኢየሱስ ጌታ ነው። ራሳችሁ ስታዋርዱ እግዚአብሔር ከፍ ያደርጋችኋል። በየትኛውም ስር ሁኑ፣ በአገልግሎት ዘርፍ ብትቀመጡ፣ በስልጣን ደረጃ ብትቀመጡ፣ በእግዚአብሔር ፊት ዝቅ ስታደርጉ እግዚአብሔር ከፍ ያደርጋችኋል። ኢየሱስ ጌታ ነው። ሃሌሉያ! ትምክህታችሁ እግዚአብሔር ከሆነ፣ ሐሳባችሁ እግዚአብሔር ከሆነ፣ እይታችሁ እግዚአብሔር ከሆነ፣ እግዚአብሔርን ከተመካችሁ፣ ራሳችሁ ዝቅ ካረጋችሁ፣ በእውቀታችሁ ካልተመካችሁ ከፍ ያደርጋችኋል። ሐዋርያው ጳውሎስ በጣም የሚወደው ሕግን የተማረ ሰው ሰዎች በ70 ዓመትና በ80 ዓመት የሚጨርሱትን የፈሪሳዊነትን ትምህርት በ30 ዓመቱ የጨረሰ ሰው ነው። ይህ ሰውዬ ከሃይማኖቱ ትጋት የተነሳ ኢየሱስ ክርስቶስ ከተገለጠለት በኋላ ግን ያንን ሁሉ ምን ያደረገ? እርክፍ አደረገ። ስልጣኑን እርክፍ አደረገ። ስልጣኑን ዝቅ አደረገ። ለእግዚአብሔር ራሱ ምን አደረገ? አዋረደ። ሃሌሉያ! ኢየሱስ ጌታ ነው። ለዚህ ነው እርሱ በእውቀቱና በፈሪሳዊነቱ ትምህርቱ ሳይመካ እግዚአብሔር ፊት ራሱን ሲያዋርድ እግዚአብሔር ከፍ አደረገው። ሃሌሉያ! ኢየሱስ ጌታ ነው። በዓለም ዙሪያ ያላችሁ ሰዎች እግዚአብሔር አምላክ ራሳችሁን አዋርዳችሁ መቼ ነው ጌታ ሆይ ብታይ የምትሉ ሰዎች እግዚአብሔር በኃይልና በክብር ይገለጥላችኋል። ኢየሱስ ጌታ ነው። አሁን ጸልይላችኋለሁ በክርስቶስ ኢየሱስም የእግዚአብሔር ኃይልና ክብር በእናንተ ላይ ይገለጥ በኢየሱስም። ሐዘናችሁ፣ ውርደታችሁ በኢየሱስ ስም ይሰበር። ዛሬ ጸልያለሁ በክርስቶስ ኢየሱስም ቀንበር የተሰበረውን፣ እርግማን የተሰበረውን፣ አጋንንታዊ ተጽዕኖ ከቤታችሁ የተሰበረ ይሁን። ኢየሱስ ክርስቶስ ይባርካችሁ። ይህን ፕሮግራም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ኮመንት ላይ አሜን ብላችሁ ጻፉ። ጌታ ኢየሱስ ክርስቶስ ድንቅና ታምር ያደርጋል። ወዳጃችሁ። በሌላ ፕሮግራም